አማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሮ ተስዑ ለግንቦት በዛቲ ዕለት አይረፈ አብ ቅዱስ ይስሐቅ ቀሲስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 19 በዚች ቀን ከአባ መቃርስ ገዳም ቅዱስ አባት ቀሲስ ይስሐቅ አረፈ። ይህም አባት ከምስር ከታናናሽ ቦታዎች ከአንዲት ቦታ ነው። ወላጆቹም ድሆች ሲሆኑ ግን በበጎ ሥራ ባለጸጎች ናቸው። አረጋውያን መነኮሳትም የእጅ ሥራቸውን ሊሸጡ ወደ ምስር በሄዱ ጊዜ ተከትሏቸው ወደ አስቄጥስ ገዳም መጥቶ ሲያገለግላቸው ኖረ። በቀንበራቸውም ተጠምዶ ታላቅ ተጋድሎን ተጋደለ። በዘመኑም ሁሉ ከቶ ምንም ጥሪት አላደረገም። እንደ አባቶቻችን 2 ልብሶችን ለምን አልገዛህም ሲሉት እርሱም እኔ እስከ ዛሬ ሕዝባዊ ነኝ፣ በዓለም ሳለውም 2 ልብስ የለኝም ነበር ብሎ ይመልስላቸዋል። ሁለተኛም አባቶቻችንም እኮ ሰሌንና ማቅ ይለብሳሉ፣ ለእኛም 1 ልብስ ይገባናል፣ አይበቃንምን አላቸው። ሁልጊዜ የሚያለቅስ ሆነ። ለምን ታለቅሳለህ ብለው በጠየቁት ጊዜ ወላጆቼ ሙተውብኝ ድሃ አደግ አድርገውኛልና ይላቸዋል። ከምግቡም የማዕጠንት አመድ ጨምሮ እየበላ ብዙ ዘመናት ኖረ። ከዚህ በኋላ ጭንቅ በሆነ ደዌ ተይዞ በታመመ ጊዜ ከወንድሞች አንዱ ምግብ ሰርቶ አመጣለት። እርሱም ከቶ አልቀመሰም። ያም ወንድም ይህ ጥሩ ምግብ ነው፣ ለበሽታም መድኃኒትነት አለውና ብላ ብሎ ብዙ ለመነው። እርሱም ወንድሜ ወይ እመነኝ፣ እኔ በዚህ ደዌ ውስጥ 30 ዓመት እኖር ዘንድ እወዳለሁ ብሎ መለሰለት። በዕድሜውም በሸመገለ ጊዜ ትሩፋቱንና ጽድቁም በበዛ ጊዜ ቅስና ይሾሙት ዘንድ አረጋውያን ተሰብስበው ተማከሩ። እርሱም ከእርሳቸው ሸሽቶ ከተዘራ ማሳ ውስጥ ገብቶ ተሰወረ። እርሱንም እየፈለጉ ዞሩት፣ አላገኙትም። ያችንም ማሳ አልፈው ከዳሯ ተቀመጡ። ጥቂት ሊያርፉ ከእርሳቸውም ጋር አህያ ነበረ። ወደ ማሳውም ሩጦ ገብቶ ይህ አባት በተሸሸገበት ቦታ ቆመ። አህያውን ሊያስወጡትም በገቡ ጊዜ ያንን አባት አገኙት። ደግሞ እንዳይሸሽ ሊያስሩት ፈለጉ። አሁንስ አውቄዋለሁ የእግዚአብሔር ፈቃድ እንደሆነ አላቸው። ከዚያም አብሯቸው ሄዶ ቅስና ሾሙት። ከዚህ በኋላም ተጋድሎውንና ለአረጋውያን መታዘዙን ጨመረ። ወጣቶችንም በጎ ሥራ ያስተምራቸዋል። ሰምታችሁ የምታዘዙ ሁኑ፣ ከትሩፋት ሁሉ ይህ ይበልጣልና አላቸው። የሚያርፍበትም ጊዜ ሲደርስ ከእርሱ በኋላ የሚሰሩትን እንዲያስተምራቸው በዚያ ገዳም ያሉ ጎልማሶች በጠየቁት ጊዜ እንዲህ አላቸው። በገዳሙ ውስጥ ጸንታችሁ እንድትኖሩ እኔ ስሰራ ስታዩኝ እንደነበረ እናንተም እንደዚሁ በፈቃዳችሁ ስሩ። እኛ አባቶቻችን ባረፉ ጊዜ አዝነን አልቅሰን ነበር። እንደሚሰሩትም በሰራን ጊዜ ከእነርሱ ኋላ ተጽናንተን በገዳም የምንኖር ሆን። ይህንንም እያለ በፍቅር በሰላም አረፈ። የሕይወት አክሊልንም አገኘ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጻድቁ ጸሎት ይማረን፣ በረከቱም ትድረሰን ለዘላለሙ አሜን። ሰላም ለይስሐቅ ከመ ይሲምዎ ቀሲሰ ዘአመረ አድገ መንገለ ተግህሰ ዝንቱ ጻድቅ እምአመ መንኮሰ ይገብረ ለስጋሁ ክሌተ አልባሰ ወሐመደ ማይጠንት ይሴሰይ በህብስት ውሰ። በዚችም ቀን ኃይለኛ ተጋዳይ ቅዱስ ኤስድሮስ በሰማዕትነት አረፈ። ይህም ቅዱስ በእስክንድርያ አገር ከከበሩ ከቤተ መንግሥት ወገኖች ውስጥ ነው። አባቱም በብዙ ሰራዊት ላይ የተሾመ መኮንን ነው። ስሙም በደላኦን ነው። የእናቱም ስም ሶፊያ ነው። ሁለቱም ከክርስቲያን ወገን ናቸው። ይህንንም ቅዱስ በወለዱት ጊዜ ኤስድሮስ ብለው ሰየሙት። ከብዙ ወራት በኋላም ከሃዲ ንጉሥ ዲዮቅልጥያኖስ የሚያደርገውን የኃጢአትና የበደልን ብዛት ባየ ጊዜ እርሱ ከመንግሥት ታላላቆች ውስጥ ስለሆነ ምስፍናውን ትቶ ከሚስቱና ከልጆቹ ጋር ገለል አለ። ስለ ክብር ባለቤት ጌታችን ኢየሱስ ክርስቶስ ስም መጻተኞች በመሆን ከዚህ አላዊ ንጉሥ ፊት ሸሽተው ሳሙኤል ከሚባል ሰው ዘንድ ተሰባስበው በገዳም ተቀመጡ። ከዚህ በኋላም ለጣዖታት እንዳይሰግዱ ከንጉሡ ሸሽተው ስለተሰወሩ ከሃዲያን መጥተው በንጉሡ ዘንድ ነገር ሰሩባቸው። ወዲያውኑ 500 ጭፍራ ልኮ ከፊቱ አስቀረባቸው። ከእርሱ ዘንድ በመገለላቸውም ንጉሥ ጠየቃቸው። እነርሱም እንዲህ አሉት፣
የክብር ባለቤት ክርስቶስን በተውከው ጊዜ ተውን ታላቅ ስንፍና አድርገህ ስተሃልና። በሰማ ጊዜም ተቆጥቶ የበደላኦንን አንገት ይቆርጡ ዘንድ አዘዘ። የሰማዕትነት አክሊልንም አገኘ። ቅዱስ ኤስድሮስን ግን ይመከር እንደሆነ ብሎ አሰረው። ያን ጊዜ 12 ዓመቱ ነበር። ከጥቂት ቀን በኋላም በአንገቱ የብረት ዛንጅርና ገመድ አስገብተው ከንጉሡ ፊት አቀረቡት። ንጉሡም አልፈራህምን? ልብህ ስለመመለስ አልመከረምን? ብሎ ጠየቀው። እርሱም እኔ የቀናች ሃይማኖቴን ትቼ ወደ ስህተት አልመለስም አለው። ያን ጊዜ አራቁተው ከምሰሶ ላይ ሰቅለው ደሙ እንደ ውሃ እስኪወርድ እንዲጨምቁት ንጉሥ አዘዘ። እናቱ ሶፊያም ከደሙ ወስዳ በንጉሡ ፊት ላይ ረጨች። እንዲህም አለችው፣ ከሰው ሁሉ አንተ የተረገምክ ነህ። እንዲሁ እህቱም አፎምያም ድንጋዮችን አንስታ ንጉሡንና መኳንንቶቹን ወረወረችባቸው። ንጉሡም ተቆጣና ከወገባቸው መካከል እንዲቆርጧቸው አዘዘ። ቆረጧቸው። ምስክርነታቸውን ፈጽመው አክሊልንም አገኙ። ቅዱስ ኤስድሮስም ተሰቅሎ ሳለ በእናቱና በእህቱ ላይ የሆነውን ይመለከት ነበር። በወገቡም ላይ የእሳት ፍም ደፉበት። ደግሞም ሆዱን ሰንጥቀው አንጀቱን አወጡ፣ በተራራ ላይ ጣሉት። የሰማይ ወፎችና የዱር አራዊት አልቀረቡትም። መድኃኒታችንም ከሞት አስነስቶ እንደ ቀድሞ ሕያው አደረገው። ከዚያም ሄዶ በንጉሡ ፊት ቆመ። ንጉሡም ከብረት አልጋ ላይ አውጥተው ከበታቹ እሳትን እንዲያነዱ አዘዘ። ሁለተኛም ከብረት ላይ አስተኝተው አንጀቱ እስኪፈስ ድረስ ፈጩት። ከዚያም መድኃኒታችን አስነሳው። ደግሞም ሁለተኛ ከ800 ነፍስ ጋራ ሰቀሉት። ያን ጊዜም መድኃኒታችን አድኖ አስነሳው። ንጉሡም አይቶ በበሬ ቅርጽ በተሰራ ብረት ውስጥ አስረው በላዩም እጅና ድኝና ዝፍት ጨምረው ከበታቹ እሳት እንዲያነዱ አዘዘ። ከጥቂት ቀን በኋላም ራሱን እንዲቆርጡ ታዞ ቆረጡት። ያን ጊዜም ጌታችን ከሞት አስነሳው። እነሆ ሲያስነሳው 3ኛ ነው። ደግሞም ከዚህ በኋላ እጅግ ከባድ የሆነ ደንጊያ በአንገቱ አስረው ወደ ባሕር ጣሉት። ወዲያውኑ የመላእክት አለቃ ቅዱስ ሚካኤል አውጥቶ ከንጉሡ ፊት አደረሰው። ንጉሡም በከተማ መካከል እንዲሰቅሉ ታዘዘ። እንደዚህም ተሰቅሎ ሞተ። የክብር ባለቤት ጌታችንም አስነሳው። ይህም ሲያስነሳው 4ኛ ጊዜ ነው። ከዚህም ለእንስሶች ጣሉት። እግዚአብሔርም ነቢይ ዳንኤልን እንዳዳነ አዳነው። ከዚህም በኋላ በየጥቂቱ ቆራርጠው እንዲከትፉትና በእንቅብ ሰብስበው ወደ ባሕር እንዲጥሉት አዘዘ። አሽከሮቹም እንዲሁ አደረጉ። ያን ጊዜም የክብር ባለቤት ጌታችን የክርስቶስ ቅዱስ ሚካኤልና ከቅዱስ ገብርኤል ጋር መጥቶ በባሕሩ ዳር ቆሞ ከዚያም አውጥቶ አስነሳው። ያለምንም ጉዳት ይህን ከሞት ሲያስነሳው 5ኛ ነው። ንጉሡም በአፈረና የሚያደርገውንም በተሳነው ጊዜ ከወገኖቹ ጋር ተማክሮ በዚያ ያሰቃዩ ዘንድ እጅና እግሩን አስሮ ወደ ሰሎንቅያ ሀገር ላከው። የሰሎንቅያ ሀገረ ገዥም አስቀድሞ ስለሚያውቀው ከቅዱስ ኤስድሮስ ጋር ቸርነትንና ርኅራኄን አደረገ። ንጉሡም ሰምቶ ተቆጣ። ያንን መኮንንም እንዲያመጡ ታዘዘ። ቅዱስ ኤስድሮስንም ወደ እርሱ መልሶ በእስር ቤት በረሃብና በጽም አኖረው። ቅዱሱም በእስራቱ መጠን ታላላቅ ድንቆችን ታምራትን እያደረገ በሽተኞችን ሁሉ አዳነ። በዚችም በግንቦት 19 ቀን በ6 ሰዓት ከከተማ ውጭ እንዲሰቅሉት ንጉሥ አዘዘ። አየርም መላእክትን ተመላች። የክብር ባለቤት ጌታችን ኢየሱስ ክርስቶስም በብዙዎች ቃል ኪዳኖችን ከእርሱ ጋር አደረገ። ያን ጊዜም ነፍሱን አሳለፈ። በማይጠፋ መንግሥተ ሰማያት የሰማዕትነት አክሊላትን ተቀበለ። በተጋድሎ የኖራቸውም 12 ዓመቶች ናቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በአማላጅነቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለኤስድሮስ ንጹሕ እምህብልያ ወልደ በደላኦን ዘአንጾኪያ ድረ ኮነኑ ወሎቱ በዘዚያው አራያ ምስለ እህቱ አፎምያ ወምስለ እሙ ሶፍያ በእንተ ስሙ ተሰቅለ ለክርስቶስ ኬንያ። በዚችም ቀን
ከቅዱስ የስድሮስ ጋር 805,007 ሰዎች በሰማዕትነት ሞቱ። በረከታቸውም ትድረሰን ለዘላለሙ አሜን። ሰላም እብል 80,000 50 ምእተ ወሰባተ ዘዘዚያሆሙ ትራፈ ማህበራነ ኤስድሮስ ሁሉ ተመሲሎሙ አይዋፈ ለአውጾትየ ይንጽኡ ዘልፈ እንዘ ይትጓድኡ ምስለ ክንፍ ክንፈ። በዚችም ዕለት የዓለም ብርሃን የሆነ አባ ዮሴፍ አረፈ። ይህም ቅዱስ ያዩትና የሰሙት እስቲያደንቁት ድረስ በአባቱ ቤት ሳለ የዚህን ዓለም ጥበብ ሁሉ ተማረ። የቤተ ክርስቲያንንም መጻሕፍት ተረጎመ። ከዚህም በኋላ ዲቁና ሾሙት። የነፍሱንም ድህነት እግዚአብሔር በወደደ ጊዜ ብርሃናዊ መልአኩን ሚካኤልን ላከለትና ዮሴፍ ሆይ ይህን ኃላፊውን ዓለም ትወደዋለህን? አጸያፍ አይደለምን? በውስጡም ያለው ሁሉ አለው። ከዚያችም ጊዜ ጀምሮ እርሱ የመረጠውን መንገድ ይመራው ዘንድ እግዚአብሔርን እየለመነ ጾምና ጸሎትን ጀመረ። ከወለቃ አውራጃም ስሙ አባ ዘካርያስ የሚባል ነበር። እርሱም ለዮሴፍ ዘመዱ የሆነ በጭልታም ዮሴፍን ወስዶ የምንኩስና ልብስ አለበሰው። ወደ ትግራይ ምድርም ወሰደውና በዚያ ተግባረ ለምንኩስና ስራ የሚገባ ስፌትን ተማረ። ከዚህም በኋላ ወደ በረሃ ዱር ገብተው የእንጨት ፍሬ እየበሉ ከዝሆኖች ከአንበሶችና ከዘንዶዎች እየተፈተኑ በየአይነቱ በሆነ ተጋድሎ በመድከም ኖሩ። በጽድቃቸውም ኃይል ብዙ ታምራትን አደረጉ። አባ ናትናኤልና የጋለ ምንቸት በመሃል እጁ ይዞ በመነኮሳቱ ፊት ዞረ። አባ ዮሴፍም የሚያበስሉትን ማሰሮ በተሰበረ ጊዜ ወጡ ሳይፈስ አገናኝቶ እንደ ቀድሞው አደረገው። ገብርኄርም ሕዝባዊ ሲሆን በሞተ ጊዜ ሊያጠምቁት ሲሉ ጌታዬ ኢየሱስ ክርስቶስ የኤጲስቆጶስነት ሹሞኛልና እኔ በእጄ አጠምቃችኋለሁ አላቸው። እሊህም ቅዱሳን የትሩፋታቸውንና የጽድቃቸውን የአማረ ስራቸውን አሳዩ። ከዚህም በኋላ አባ ዮሴፍን ወደ ጳጳስ ወሰዱትና ቅስና ተሾመ። አባ ዘካርያስም ባረፈ ጊዜ አባ ዮሴፍ ወደ ሌላ ገዳም ሄዶ ሳይቀመጥ ቆሞ 40 መዓልት 40 ሌሊት ጾመ። ከድካም ጽናትም በወደቀ ጊዜ ቅዱስ ሚካኤል መጥቶ አነሳው። ሁለተኛም ከገደል አፋፍ እጁን ዘርግቶ ሳይሰበሰብ 40 ቀን 40 ሌሊት ቆመ። ሰይጣንም መጥቶ ወደ ቆላ ወረወረው። የመላእክት አለቃ ሚካኤል ተቀብሎ ወደ መቆሚያው መለሰው። ደግሞም ከደንጊያ ዋሻ ውስጥ ገብቶ 40 ቀን 40 ሌሊት ያለ መብልና ያለ መጠጥ ኖረ። ሰይጣናትም ወደ እርሱ እየመጡ በየራሳቸው ምታት በማሳየት ያስፈራሩት ነበር። መላእክትም ያበረቱትና ያጸኑታል። ናላው በአፍንጫው እስኪፈስ ድረስ በየእልፍ እልፍ እየሰገደ ኖረ። ከዚያም የትግራይን አውራጃዎች ሁሉ ዞረ። ወደ ሰሜንም ምድር ተሻግሮ ከያሬድ መቃብር ገባ። በደጃፉም ላይ ተቀርጾ አግኝቶ አንቀጸ ብርሃንን ተማረ። ሲመለስም ሽፍቶች አግኝተውት በደንጊያ ወገሩት፣ በበትርም ደበደቡት፣ በጦርም ወግተው ጥለውት ሄዱ። አምላክን የወለደች እመቤታችንም ቅድስት ድንግል ማርያም ወደ እርሱ መጥታ ዳነችው። አንዲት ቀንም የሴት በድን አግኝቶ በላይዋ ባማተበ ጊዜ ተነሳች። ወደ ኢየሩሳሌምም 3 ጊዜ ሄዶ ከከበሩ ቦታዎች ተባርኳል። ወደ አባቶቻችን ሐዋርያት መቃብርም እስከ ሀገረ ባርቶስና ህንደኬ ደረሰ። ውሃው ከመላበት ወንዝም በሚደርስ ጊዜ በላይዋ ማትቦ እንደ የብስ በእግሩ እየረገጠ ይሻገረዋል። አንበሶችና ነምሮች ይከተሉታል። ምግብ ባጡ ጊዜ ድንጋዩን ባርኮ ሥጋ አድርጎ ይሰጣቸዋል። ከዚህ በኋላ ወደ አባታችን ተክለ ሃይማኖት ገዳም ደብረ ሊባኖስ ሄዶ ከአባ ተወልደ መድኅን እጅ አስኬማ ተቀበለ። አባ ተወልደ መድኅንም ሊፈትነው ወዶ 7 የጽድ ቅርንጫፍ ሰብሮ ትከለው ብሎ ሰጠው። በተከላቸውም ጊዜ ወዲያውኑ በቅለው አደጉ፣ እስከ ዛሬም አሉ። ብዙዎችም ወደ እርሱ መጥተው በእርሱ እጅ መነኮሱ። በእግዚአብሔር አብና አምላክን በወለደች በእመቤታችን ድንግል ማርያም ስም ባነጻቸው አብያተ ክርስቲያናት በአንድነት ኖሩ። በአንዲት ዕለትም እመቤታችን ቅድስት ድንግል ማርያም ዕጣንን ሰጠችውና ከ24ቱ ካህናተ ሰማይ ጋር የአሸናፊ እግዚአብሔርን መንበር አጠነ። ብዙ ጊዜም ወደ እርሱ ሐዋርያት እየመጡ ይባርኩታል። በአንዲት ዕለትም ነብር ከእናቱ እጅ ሕፃኑን ነጥቆ ወሰደ።
በአባ ዮሴፍም ስም በአማጸነችው ጊዜ በሦስተኛው ቀን መለሰላት። ለልጆቹም ገንዘብን ሆነ የእንስሳ ጥሪት እንዳያደርጉ፣ ሥጋ እንዳይበሉ፣ የወይን ጠጅ እንዳይጠጡ፣ ትሕትናን ቅንነትን እንዲማሩ፣ ከንቱ ነገር ቧልትን እንዳይናገሩ፣ በቤተ ክርስቲያን ውስጥ እንዳይስቁ፣ ይህ ሁሉና የመሳሰለውን ሥርዓትን ሠራላቸው። ከዚህም በኋላ ሩጫውን በፈጸመ ጊዜ በሰላም በፍቅር አረፈ። ደብረ ታቦር ብሎ በሰየማት ቤተ ክርስቲያንም ተቀበረ። ከእርሱም ቁጥር የሌላቸው ድንቆች ታምራት ተገለጡ። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለዮሴፍ መንፈሰ ዮሴፍ ዘነሳ ከመይለቡ ስውረ ወከመይፈክር ወአ እንዘ ያፈጥን ጸልዮ ወንዘ ይሰግድ በጉጓአ ውስተ ምድር ሀበፈ ፍጽሙ ተጐድአ አርአያ ሀሊብ ጻዕዳ አይነ ማይ ነቃ። በዚችም ዕለት የከበረ አባት አባ ብየግዚ መታሰቢያው ነው። በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለመሬተ ሥጋከ ዘተውህቦ ስልጣን ከመይፈጽም እምበሊ አፈ አራዊት ግሩማን አብየ እግዚ ጻድቅ ቅኑየ ኢየሱስ መድን እስር ኃይለ ጸርየ ዘውእቱ ሰይጣን ተቃውሞቶ እይክ ልብእሲ ምስኪን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 20 በዚች ቀን የከበረ ጻድቅ የኢትዮጵያ ንጉሥ ካሌብ አረፈ። በዚችም ዕለት የከበረ ቶና የከበረ አባ አሞኒዎስ አረፈ። በዚችም ቀን ከአባቶች መምህራን 16ኛ የሆነ በደብረ ሊባኖስ አበምኔት ሆኖ የተሾመ የከበረ አባት አባ ዘትረ ወንጌል አረፈ። ዛቅረብኩ ማሕሌታ ዘኪርያ ይላፈምን ለተጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈን ተረሰይ ከግዚኦ ጸዲቀ መበለት ኩፈ ምላቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃኑ መላእክት ትጉሃን ደናግል አድኅዩ መነኮሳት ሄራን ባረኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስውረ የመሐረነ ኢየሱስ ክርስቶስ። ተአምሪሁ ለቅዱስ ገብርኤል ሊቀ መላእክት ጸሎቱ ወበረከቱ ይሃሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። አማላጅነቱ ለዘላለም በሁላችን በህዝበ ክርስቲያን ላይ ለዘላለሙ ጸንቶ ይኖርና መልአኩ ቅዱስ ገብርኤል ያደረገው ተአምር ነው። ስሙ ፈላስፎሮን የሚባል ብዙ ገንዘብና ሀብት የሰበሰበ አንድ ነጋዴ ነበር። ብዙ ሀብት ከሰበሰበ በኋላ ወደ አገሩ ለመሄድ ተነሳ። በመርከብ 3 ቀን ያህል ሲጓዝ ኃይለኛ ነፋስ ተነስቶ መርከበኞቹንና መርከቡን ለማስጠም አቀረባቸው። መርከበኞቹም መርከቡንና በውስጡ የተጫነውን ንብረት ጥለው በትንሽ ጀልባ ከባህሩ ማዕበል ያመልጡ ዘንድ ወደዱ። ፈላስፎሮንም እጅግ አዘነ፣ በፍርሃት ማዕበል ተዋጠ፣ ይሞት ዘንድም ተመኘ። ሆዱም ተሸበረ፣ ሐሳቡ ሁሉ ተለዋወጠ። ነገር ግን አምላኬ ሆይ ከዚህ ሰዓት ጀምሮ አንተን አመልካለሁ በማለት እግዚአብሔርን አሰበው። ዳግመኛም ሊቀ መላእክት ቅዱስ ገብርኤል ሆይ በባህሩ ውስጥ ለመስጠም ተቃርቤያለሁና ከመስጠም ያድነኝ ዘንድ ወደ እግዚአብሔር ለምንልኝ እያለ አጥብቆ ተማጸነ። በዚያን ጊዜ እግዚአብሔር ሊያድነው ወዶ ሊቀ መላእክት ቅዱስ ገብርኤል ልኮ መርከቡን ለ3 ሰዓት ያህል ስላቆመው ፍዝዝ ብለው ቀሩ። የሚሄዱበትን አያውቁም፣ ለመሸሽም አልቻሉም። መንቀሳቀስ ተሳናቸው። በሊቀ መላእክት ቅዱስ ገብርኤል አማላጅነት በእግዚአብሔር ቸርነት ማዕበሉ ጸጥ፣ ታላቅ መረጋጋትም ሰፈነ። የሊቀ መላእክት ቅዱስ ገብርኤል ረድኤት በረከት አማላጅነት ለሀገራችን ሰላም፣ ለሕዝባችን ፍቅር አንድነት ያድልልን አሜን። እንግዲህ ለዚህ ለትምህርታችን ርዕስ መነሻ አድርገን ያነሳ ነው የመጽሐፍ ቅዱስ ኃይለ ንባብ ብርሃነ ዓለም ማኅቶተ ቤተ ክርስቲያን ልሳነ ፍረት ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ በመልእክቱ በምዕራፍ 15 ቁጥር 54 ላይ እንዲህ ብሎ የተናገረው ኃይለ ቃል አለ። ተሰጥመ ሞት ውስተ ሙዓት ይላል ቅዱስ ያሬድ። እስመ ለሳምዙ ለሞት ወተቀጥቀጠ አሩት ኃጢአት አለ። የሞት መርዝ ተሽሯልና የኃጢአትም ቀንበር ተቀጥቅጧልና አለ። ለዚህ ለትምህርታችን ርዕስ የመረጠ የመጽሐፍ ቅዱስ ኃይለ ንባብ ደግሞ ተሰጥመ ሞት ውስተ ሙዓት፣ ሞት ድል በመነሳት ተዋጠ ይላል። ደስ ይላል። ሞት ድል በመነሳት ተዋጠ። ወገኖቼ ክርስቲያኖች፣ አሁን ያ ከነመርዙ የተሻረው ሞት የትኛው ነው? ከኔና ከናንተ ላይ ተቀጥቅጦ ደቆ የጠፋው ያ የኃጢአት ቀንበር የትኛው ነው?
ሐዋርያው ቅዱስ ጳውሎስ እንደሚነግረን ተሰጥመዎት ውስተ ሞዓት አለ። ያ ሞት ድል በመነሳት ተውጧል አለ። ሞት ድል በመነሳት ተውጧል። ስለዚህ የተወደዳችሁ የልዑል እግዚአብሔር ቤተሰቦች እንግዲህ በዚህ በአዲስ ኪዳን ዘመን በምህረት በይቅርታ በመጽናናትና በፈውስ ዘመን ላይ ነው ያለነው። ይሄ የአዲስ ኪዳን ዘመን የምህረት ዘመን ነው፣ የይቅርታ ዘመን ነው፣ የመጽናናት ዘመን ነው። ሰላማችን እየታወጀ በሞቱ ሞታችንን የዋጠውን ጌታ መድኃኔ ዓለም ኢየሱስ ክርስቶስን ይሄን እውነታ ይዘን እርሱን ብቻ እያመለክን በዚህ እውነት ውስጥ እንድንኖር እርሱ ለመረጣቸው ለወደዳቸው ላከበራቸው ከነዚህ ፍጡራን ሁሉ በላይ ደግሞ ክብሯ ከፍጡራን በላይ ከፍ ላለው ከፈጣሪዋ በታች ለሆነው ለቤዛዊት ዓለም ለማምላክ ለድንግል ማርያም ለንጽሕተ ንጹሐን ለቅድስተ ቅዱሳን ለሷ የሚገባትን ለድንግል ማርያም ክብር ለቅዱሳን መላእክት ነቢያት ሐዋርያት ጻድቃን ሰማዕታት የሚገባቸውን ክብር በመስጠት በዚህ እውነት ውስጥ በ40ና በ80 ቀን የተቀበልነውን ሀብተ ወልድና ስመ ክርስትና አጽንተን ይዘን በዚህ ታምነን እንድንኖር ነው። ስለዚህም ነው እንግዲህ ምን አለ ሊቁ በእውነትም የኃጢአት እንግዲህ ያ የሞት መርዝ ተሽሯልና የኃጢአትም ቀንበር ተሰብሯልና አለ። መጀመሪያ ይሄ ከነመርዙ የተሻረው ሞት ማን ነው? ይሄንን ቅዱስ ዮሐንስ አፈወርቅም እንዲህ ነው ያለው። ለምን ትኬ ትፈርህዎ ለዘተሲረ ስልጣኑ ይላል። ታላቁ የነገረ መለኮቱ ሊቅ ቅዱስ ዮሐንስ አፈወርቅ ለምን ትኬ ትፈርህዎ ለዘተሲረ ስልጣኑ፣ አሁን ስልጣኑ የተሻረውን አለ፣ ስልጣኑን ያጣውን አለ፣ ጥርስ የሌለው አንበሳ የሆነውን ሞትን እሱን ለምን ትፈሩታላችሁ ይላል። እሱን ለምን ትፈሩታላችሁ? ስለዚህ መጀመሪያ ሞት የሚለው ራሱ ምንድን ነው? ቃሉን ማየት ያስፈልጋል። የቃሉ ትርጉም የነፍስ ከሥጋ መለየት ነው። በምስጢራዊ ትርጉም ደግሞ በአዲስ ኪዳን ዘመን ላይ ስለ ሞት ስንነጋገር ሞት ሲባል የኑሮ የስፍራ ለውጥ ማድረግ ማለት ነው። በዚህ በአዲስ ኪዳን ሞት የኑሮ ለውጥ ማድረጊያ ማለት ነው። ሞት መሸጋገሪያ ነው በአዲስ ኪዳን። በብሉይ ኪዳን ዘመን ግን ሞት አስደንጋጭ ነው። በብሉይ ኪዳን ሞት አስፈሪ ነው። በብሉይ ኪዳን ሞት አሳዛኝ ነው። በብሉይ ኪዳን ሞት በሰው ልጆች ላይ ሰልጥኖ ነግሶ የኖረ ነው። በ5500 ዘመን ያ የጨለማ ያ የመከራ ያ የፍዳ ያ የኩነኔ ዘመን ያ የመርገምት ዘመን ያ በሰው ልጆች ሁሉ ላይ በአባታችን በአዳምና በእናታችን በሔዋን በአለመታዘዝ ምክንያት የመጣው ኃጢአት በሰው ልጆች ላይ የሰለጠነው ኃጢአት የነገሰው ኃጢአት ሁሉንም ከአዳም ጀምሮ እስከ ሙሴ ድረስ የበደለውንም ያልበደለውንም ሞት እየያዘ ወደ ጥልቁ ወደ ሲኦል ይጥል ነበር። ስለዚህ ያ ዘመን ሞት ምን ነበረ? የነገሰበት አስፈሪ የነበረበት ማለት ነው። አሁን ግን እስመ ለሳ ህምዙ ለሞት ወተቀጥቀጠ አሩት ኃጢአት ነው ያለው። አሁን የሞት መርዝ ተሽሯልና የኃጢአትም ቀንበር ደቋል ተሰብሯል አለ። ይሄን ማድረግ የቻለ ፍጡር አይደለም። ይሄን ማድረግ የቻለ ከሶስቱ አካል አንዱ አካላዊ ቃል ከማምላክ ከድንግል ማርያም ከስጋዋ ስጋን ከነፍሷ ነፍስን የነሳና ከሷ የነሳውን ስጋ በተውሶ አይደለም፣ ለራሱ ገንዘብ ያደረገ ነው። ገንዘብ ያደረገ ነገር መለኮቱን በደንብ አብጠርጥረን ማወቅ አለብን። ከድንግል ማርያም የተዋሰው ስጋ የለም፣ ገንዘብ ያደረገው ስጋ ነው። ገንዘብ ነው ያደረገው፣ ለራሱ ያደረገው ስጋ። ስለዚህ በራሱ በተዋህደው ስጋ ሞትን ቀመሰና በሞቱ ይሄንን የሞትን መርዝ ሻረው፣ የኃጢአትን ቀንበር ሰበረው። እርሱ ማን ነው? አምላካችን መድኃኒታችን እርሱ ኢየሱስ ክርስቶስ ነው። የምናመልከው አምላክ ነው። የሞተልን ያዳነን የተቤዠን እርሱ ነው። ክብር ምስጋና ለስሙ ይሁና። እርሱ ነው የእግዚአብሔር ልጆች። ስለዚህ በአዲስ ኪዳን ሞት የኑሮ የስፍራ ለውጥ ነው። ለዚህ እኮ ነው ነብይ እግዚአብሔር ልበ አምላክ ቅዱስ ዳዊት በሀብተ ትንቢቱ ሲናገር ምን አለ? ወፍናዊ ይሁን ለሞት ዘእግዚአብሔር ውእቱ ይላል። ሞት እንደሆነ ይህ የእግዚአብሔር ጎዳና ነው አለ። ይህ ሞት የእግዚአብሔር ጎዳና ነው ይላል። ጎዳና ነው። አሁን በዚህ ርዕስ ግን የምናየው ለ5500 ዘመን የሰው ልጅ ሲያስፈራ ሲያስደነግጥ ሲገድል ወደ ጥልቁ ጨለማ ወደ ሲኦል ሲያግዝ ስለነበረው ሞት ነው።
ይህ አይነቱ ሞት ሁለት አይነት ነገር ይዞ ነበር በ5500 ዘመን ሞተ ስጋና ሞተ ነፍስ የስጋና የነፍስ ሞት እንግዲህ በሰው ልጆች ተቀዳሚ ፍጥረት በአባታችን በአዳም በእናታችን በሔዋን አለመታዘዝ ምክንያት ይሄ ስጋዊውና ነፍሳዊ ሞት ወደ ዓለም ገብቷል በዚያን ዘመን የነበረው ሞት ሞተ ስጋ ብቻ አልነበረ ሞተ ነፍስም ነበረ ሰው ይሞታል ስጋ ወደ መቃብር ሲወርድ ነፍሱ ወደ ሲኦል ነበር የምትጣለው አያችሁ እግዚአብሔር ልጆች ይሄ ነው ስለዚህ በሰው ልጅ ላይ ስለሰለጠነው ሞት ነው በኦሪት ዘፍጥረት በምዕራፍ 3 ቁጥር 9 ላይ መጽሐፍ ቅዱስን በዓላማ ነው የምጠቅሰው ዛሬ ኦርቶዶክሳውያን የተዋህዶ ልጆች ብቻ አይደላችሁም እዚህ ውስጥ የምትኖሩት ከተለያየ ቤተ እምነት የመጡ ወንድሞች እህቶችም ይኖራሉ ድንገት መንፈስ ቅዱስ ስዋቸው የገቡ አሊያም አንድ ስህተት እናገኛለን ብለው የመጡ የሆነ ነቅ ይዘው ሊሄዱ እቺ ግን እርቲት ንጽሕት ቅድስት ኩላዊት አንዲት ዓለም አቀፋዊት ሐዋርያዊት ከሆነችዋ ኦርቶዶክሳዊ ተዋህዶ ቤተክርስቲያን መንፈስ ቅዱስ ከሚመራት ከሚያስተዳድራት ቤተክርስቲያን አንድም ነቅ አይኖራትም ዶግማዋ ጥርት ያለ ነው ትምህርት ሃይማኖቷ ቀኖኗ የተሳለጠ ነው ስርዓቷ በዚያው ልክ ነው ትውፊቷም ከአባቶቿ እየተወራረሰች የተቀበለችው ነው እግዚአብሔር በዚህ መንገድ ሁላችንንም እንዲያሳርፈን ፈቃዱ ይሁን ስለዚህ መጽሐፍ ቅዱስን ነው የምጠቅሰው በሞተ ስጋ ሞተ ነፍስ ብያለሁ ሁለት አይነት ሞት ነበር በ5500 ዘመን ሰው ሲሞት ስጋ ወደ መቃብር ሲወርድ ነፍሱ ወደ ሲኦል ትጣል ነበር ለዚህም የመጽሐፍ ቅዱስ አስረጅ ኦሪት ዘፍጥረት ምዕራፍ 3 ቁጥር 9 በመጽሐፈ ኩፋሌ ምዕራፍ 4 ቁጥር 23 በዘፍጥረት 3:22 ላይ እንግዲህ በሞተ ስጋ ወደ መቃብር በሞተ ነፍስ ወደ ሲኦል የሰው ልጅ ይወርድ ነበር በሌላ ምስጢራዊው አገባብ ደግሞ ሞት 3 አይነት ነው ሞት ስንት አይነት ነው 3 አይነት ነው አንዱ የስጋ ሞት ነው የነፍስ ከስጋ መለየት በሐዋርያት ሥራ በምዕራፍ 9 ቁጥር 37 ላይ መልካም ነገር የተሞላባት ደገኛይቷ ምጽዋትን የምትመጸውት የተቸገሩትን የምትረዳ የተራቡትን ሁሉ የምታበላ የምታጠጣ በበጎ ነገር የተመላ ሕይወት የነበራት እግዚአብሔርን በመፍራት ዘመኗን በሙሉ ያሳለፈች ግን ደግሞ አረፍተ ዘመኗን ሞት ገድቦ የወሰደባት ቅዱስ ጴጥሮስ ያስነሳት ያቺ ቅድስቷ ሴት ማናት እርሷ ጣቢታ በሐዋርያት ሥራ ምዕራፍ 9 ቁጥር 37 ላይ ልክ እንደ ጣቢታ ምሳሌ ነው ይሄ ሞተ ስጋን እንደዚሁ ደግሞ ስንመለከት የነፍስ ሞት እናያለን በማቴዎስ ወንጌል ምዕራፍ 25 ቁጥር 41 ላይ የነፍስ ሞት መድኃኔ ዓለም ኢየሱስ ክርስቶስ ወልደ እጓለ እመሕያው የሰው ልጅ እርሱ በግርማ መለኮቱ በክበበ ትስብእቱ በቅዱሳን መላእክት ለፍርድ ዳግመኛ ወደዚህ ይመጣል ሰማይ እንደ ብራና ይጠቀልላታል ምድር እንደ ሰም አቅልጦ ያሳልፋል ያን ጊዜ ሙታኖች ሁሉ በመቃብር ውስጥ ያሉት ሁሉ የእግዚአብሔር ልጅ ድምጽ የሚሰሙበት ሰዓት ይመጣል የተባለው ያም ሰዓት መቼ ነው አሁን ነው አማን አማን እብለክሙ ከመ ይበጽሕ ጊዜው ወይዜ ውእቱ ከመ እሙታን ይሰምዑ ቃሎ ለወልደ እግዚአብሔር በዮሐንስ 5:25 ላይ እውነት ነው ትላችኋለሁ በመቃብር ውስጥ ያሉት ሁሉ የእግዚአብሔር ልጅ ድምጽ የሚሰሙበት ሰዓት ይመጣል ያም ሰዓት አሁን ነው ታዲያ ሙታኖች ሁሉ ይነሳሉ አለ ሲነሱ ለሁለት ትንሳኤ ነው አንዱ ለክብር ትንሳኤ ሁለተኛው ለውርደት ለሐሳር ትንሳኤ የክብር ትንሳኤና የሐሳር ትንሳኤ ይባላል ሁለት ነው ፍርዱ ስለዚህ በዚህ መንገድ እንግዲህ እነዚያ በግራ የቆሙትን አያችሁ ክርስቶስ ይመጣል ሙታኖች ይነሳሉ በቀኝና በግራ ይቆማሉ አሳላፊ የላቸው
ሰልፍ ተርታ ሲያዥ የላቸውም። ቀኛዝማች ግራዝማች የለም። ሁሉም እንደየስራው ይቆማል። ስራው ይገለጣል። ክርስቶስ ዳግም ሲመጣ ክርስቶስ ይመጣል አይመጣም? አይዟችሁ ይመጣል አይመጣም? መቼ ይምጣ አናውቀውም። በራሱ ሰዓትና ጊዜ አያችሁ። ስለዚህ ይመጣል በግርማ መለኮቱ በክበበ ትስብእቱ በቅዱሳን መላእክት ታጅቦ ልክ የድንግል ማርያም ስጋ ለብሶ እንዳረገ ያንኑ ስጋ ለብሶ ይመጣል ለፍርድ። ያን ጊዜ በገራ የቆሙትን ሂዱ እናንተ ርጉማን ይላቸዋል። ያቺ ናት የነፍስ ሞት የሞት ሞት አላውቃችሁም ይላቸዋል። ይሄ ከባድ ነው። ለሰይጣንና ለመልእክተኞቹ ወደ ተዘጋጀው ወደ ጥልቁ እሳት ወደዚያ ሂዱ ይላቸዋል። ወደ ጥልቁ ጨለማ የነፍስ ሞቷ ይሄ ነው። ሶስተኛው የህሊና ሞት ነው። የምን ሞት? የህሊና ሞት። ህሊና የሚባል አለ። ማቴዎስ ወንጌል ምዕራፍ 8 ቁጥር 22 ላይ አንዱን ደቀ መዝሙር መድኃኔ ዓለም አምላካችን እርሱ ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባውና አይቺ ቤተክርስቲያን እንዴት ታሳምረዋለች ስሙን እንኳን። ስለዚህ ይሄ አምላክ ደቀ መዝሙሩን እንዲህ አለው፣ ተከተለኝ አለው። ምን አለው? አንዱን ደቀ መዝሙር ና ተከተለኝ አለው። ማቴዎስ ወንጌል ምዕራፍ 8 ቁጥር 22 ላይ ሞተ ህሊና፣ የህሊና ሞት። ያ ሰው ምን አለ? እባክህ ጌታ ሆይ ፍቀድልኝ አባቴን ቀብሬው ልምጣ አለ። ማንን ቀብሬ ልምጣ? አባቴን። እባክህ አንተ ሰው አለ ሙታናቸውን ሙታን ይቅበሯቸው አለ። ሙታናቸውን ምኖች ይቅበሯቸው? ሙታን። አንተ ግን ምን በለኝ? አንተ ግን ምን አድርገኝ? ተከተለኝ። ቀባሪዎቹም ሙታን ናቸው። ይዘውት የሚሄዱትም ነፍስ የተለየው ስጋ ነው፣ በድን ነው፣ አስከሬን ነው። ሙታናቸውን ሙታን ይቅበሯቸው። እየገባን ነው? ሞተ ህሊና። ሞተ ህሊና ማለት እንግዲህ ሰው በቁሙ እያለ ለእግዚአብሔር በማይመች ማንነት ለበደል፣ ለኃጢአት፣ ለክፋት እግዚአብሔር ደስ ለማይሰኝበት ነገር ርኩሰት ለመላበት ቅድስናውን ለሚያረክስበት በዝሙት ህይወት በኃጢአት በበደል በተጨማለቀበት ህይወት እንዲሁ ብቻ በኃጢአት ላይ ኃጢአትን በበደል ላይ በደልን እየሰራን የምንኖርበት እንዲህ አይነት ህይወት ያዝን ሰዎች ምክንያቱም ራሱ ሞት ማለት እኮ የነፍስ ሞቷ ምንድነው ሲባል ከእግዚአብሔር ህብረት መለየት ነው። ከእግዚአብሔር ህብረት መለየት ነው። ስለዚህ ሞተ ህሊና ማለት ያ ነው። አያችሁ በህሊና ይሞተው ማለት ነው። ሙታናቸውን ሙታን ይቀሯቸው። ምክንያቱም እነዚያ በቁሙ እንቀብራለን ብለው ይሄዳሉ እንጂ ሞተዋል። ለምን? ለጽድቅ ስራ አልተዘጋጁም። ራሳቸውን ለሚድኑበትና በእግዚአብሔር ዘንድ ክብር ለሚያገኙበት ስራ አልተዘጋጁም። በኃጢአትና በበደል በመተላለፍ ህይወት ውስጥ ናቸው። ስለዚህ በቁማቸው ሞተዋል። ኃጢአተኛው በቁሙ ያለ የሞተ ነው ለንስሐ ካልገባ በስተቀር። እንግዲህ ይህንን ካየን ሞት በራሱ መለየት ነው። ሌላው ደግሞ ሐዋርያው ቅዱስ ጳውሎስ እነዚህ እውነተኞቹ የእግዚአብሔር ቅዱሳን እግዚአብሔር መርጦ ወዶ ፈቅዶ ለራሱ ሲያደርጋቸው ምን ያደርጋሉ? ከዓለም ራሳቸውን ይለያሉ። ዓለምን ይጠሯታል፣ ዓለምን ይንቋታል፣ ከዓለም ይለያሉ። ቅዱስ ጳውሎስ በገላትያ መልእክቱ በምዕራፍ 6 ቁጥር 4 ላይ በቁጥር 14 ላይ የሐዋርያው ቅዱስ ጳውሎስ መልእክት ወደ ገላትያ ሰዎች ምዕራፍ 6 ቁጥር 14 ላይ ምን ይላል? እኔ በዓለም ዘንድ ሙት ነኝ ይላል። ዓለምም በእኔ ዘንድ ምንድናት? ሙት ናት። እኔ በዓለም ዘንድ አለ እኔ ከዓለም ተለይቻለሁ ማለት ነው። ለዓለም አይደለሁም። ምክንያቱስ ዘአኮ ብነ ዘአገር ዘይነብር አላ እንተ ትመጽ መንግስተ ናስስ ይላል ቅዱስ ጳውሎስ ዕብራውያን መልእክቱ ላይ። ሁላችንም በዚህች የምትኖር ሀገር የለችንም ይልና ነገር ግን ትመጣ ዘንድ ያላትን ከተማ እንናፍቃለን አለ። ወገኖቼ ዛሬ የምትጾሙት፣ ዛሬ የምትጸልዩት፣ ዛሬ የምትሰግዱት፣ ዛሬ በታቦተ ምጽዋት ፊት የምትወርቁት የምትነሱት በንስሐ ሕይወት ተዘጋጅታችሁ በእንባ በአምላካችሁ ፊት የምታነቡት በእማ አምላክ በድንግል ማርያም በስዕሏ ፊት የምታለቅሱት በቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ፊት ልመናችሁን የምታሰሙት በተሰጣቸው ቃል ኪዳን ምረው እንዲያስምሯችሁ አይደለም እንዴ? ምረው እንዲያስምሩን እኮ ነው። ምረው እንዲያስምሩን ነው። ማህሪው ጌታ ቸር አድራጊው ጌታ
ኃጢአት በደላችንን የማይጠባበቅብን አምላክ እንደ ቸርነቱ እንጂ እንደ በደላችን ያልሆነ በከመ ምሕረትከ አምላክነ ወአኮ በከመ አበሳነ የምንለው አምላካችን ሆይ እንደ ቸርነት ነው እንጂ እንደ በደላችን አይሁን የምንለው ዛሬም እመሳ ኃጢአተኑ ትታቀብ እግዚኦ እግዚኦ መኑ ይቀውም አቤቱ አንተ ኃጢአትንስ ብትጠባበቅ ኖሮ አቤቱ በፊት ማን ይቆም ነበር እንዳል እግዚአብሔር ልጅ ስለዚህ ኃጢአታችንን ያልተጠባበቀብን ነውራችንን በክብሩ ሸፍኖ በዚህ መንገድ ያቆመን መድኃኔዓለም ነው። ስለዚህ በዚህ መንገድ ይሄን የምናደርገው ተስፋ ስላለን ነው። ተስፋችን በምድር አይደለም። አዎ ወለነሰ ዘውሰ ሰማያት ሀገርነ ለዚህ ነው እነ ቅዱስ ጳውሎስ እኔ በዓለም ዘንድ ሙት ነኝ። ወገኖቼ የምታልፈዋን ዓለም እያሰብን በምታልፈው ዓለም በጊዜያዊ ዓለም በኮንትራቱ ዓለም ውስጥ ሆነን ምን ገባባት የሶስት ክንድ መሬት ናት። የኔና የናንተ ሀገር በዚህ አይደለም ወገኖቼ። ይሄ ነው መጀመሪያ አንድ ሰው ሲወለድ ለመሞት ነው። እየሰማችሁ ነው። የሚሞተው ደግሞ እንደ ክርስትና በህይወት ለመኖር ነው። ክብር ምስጋና ለአምላካችን ይሁን። ሚስጥሩ ከገባን እናመሰግናለን። ስንወለድ ለመሞት ነው። ምን ማለት ይመስላችኋል? ይሄ ከእናቶቻችን ማህፀን ስንወጣ የመጣ ነው። ይሄን ዓለም ጥለን ለመሄድ ነው ማለት ነው። እየተግባባን ነው። ስንወለድ ምን ሞተው ግን ምን ለማድረግ ነው? በህይወት አይደንቅም? ትንሣኤና ህይወት እኔ ነኝ። የሚያምንብኝ ቢሞት እንኳን ምን አለው? ንገሩኛ። ምን አለው? የዘላለም። ስለዚህ የምንወለደው ለሞት ነው፣ የምንሞተው በህይወት ለመኖር ነው። ክብር ምስጋና ለአምላካችን ይሁን። የእግዚአብሔር ልጆች ይሄንን ነው ሚስጥሩ ሊገባን የሚገባው። ስለዚህ ሞት መለየት ነው። ቅዱስ ጳውሎስ ከዓለም መለየት፣ ዓለምን መናቅ፣ ይሄ ሲገባን ነው። ቅድስናው ሲገባን፣ መንፈሳዊነቱ ሲገባን ነው። እንግዲህ ሞተ ነፍስ ሁለተኛ ሞት ነው። የነፍስ ከእግዚአብሔር መለየትና ዘላለማዊ የሆነ ኩነኔ ገሃነምን መከተል ነው። ራዕየ ዮሐንስ ምዕራፍ 20 ቁጥር 14 እንደተጻፈው፣ በራዕየ ዮሐንስ ምዕራፍ 21 ቁጥር 8 እንደተጻፈው። ታዲያ ይህ ሞት ወደ ዓለም የገባው በምንድን ነው? ሰውን ሁሉ ይዞ ወደ ጥልቁ ወደ ሲኦል የሚከተው ሞት ከአዳም ጀምሮ እስከ ሙሴ ድረስ በሰው ልጆች ላይ የነገሰው ሞት መጀመሪያ በምን ምክንያት ገባ ስንል በኃጢአት ምክንያት። በምን ምክንያት? በኃጢአት ምክንያት ነው። ኃጢአት ደግሞ በሰው ልጆች ሁሉ ላይ ሲተላለፍ የቆየ ነው። ይሄ ኃጢአት፣ ይሄ የውርሱ ኃጢአት፣ ይሄ የበደሉ ኃጢአት፣ ይሄ የመተላለፉ ኃጢአት በሰው ልጆች ሁሉ ላይ ሲተላለፍ የቆየ ነው። እየተግባባን ነው? ሲተላለፍ የቆየ ነው። የእግዚአብሔር ልጆች ሲተላለፍ የቆየ ነው። ሮሜ ምዕራፍ 5 ከቁጥር 12 እስከ 14 ላይ በሰው ልጆች ሁሉ ላይ ሲተላለፍ የቆየ ነው ይሄ ኃጢአት። ይሄ ኃጢአት ግን ያላገኛት እንደ ተፈጠረች ሆና የተገኘችው እግዚአብሔር ካለመኖር ወደ መኖር እንዳመጣት ሆና የተገኘችው ለእግዚአብሔር እናትነት ራሷን ያዘጋጀችው ይሄ የውርስ ኃጢአት፣ ይሄ የበደሉ ኃጢአት፣ ይሄ መተላለፉ ኃጢአት፣ ይሄ ጥንተ አብሶ የምንለው በነገረ መለኮቱ አስተምሮ ኦሪጂናል ሲን የምንለው የመጀመሪያው ኃጢአት ያላገኛት ይሄ ነውር ያላገኛት ኩለንታኪ ሰናይት እንተ ኀቤ አልብኪ ኖር ወይም እንቲኒ ላይሌኪ ሁለንተናሽ ውብ ነው ምክንያት ነውር የለብሽም የተባለችዋ ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ይሄ የውርስ ኃጢአት ያላገኛት መርገመ ሥጋ መርገመ ነፍስ የሌለባት ለእግዚአብሔር እናትነት ራሷን አዘጋጅታ የጠበቀች ድንግል ማርያም ናት። በዚህ ቤዛዊተ ዓለም ናት። ክብር ምስጋና ለወላዲተ አምላክ ይሁን። እናት ሆና ራሷን ለእናትነት ማዘጋጀቷ ነው ቤዛዊት ያሰኛት። ቤዛዊት ዘበጸጋ። ሚስጥር መጠንቀቅ ያስፈልጋል። ቤዛዊት አሁን የሰው ልጅ ሁሉ በኃጢአት በበደል ከአዳም ጀምሮ እስከ ሙሴ ድረስ በዚህ በአዳምና በሔዋን ኃጢአት ሁሉ ምን ነበረ? ተጠያቂ ነበር። ከዚህ ሁሉ ግን እንዴ ከሰው ልጆች መካከል በመልካምነት ራሷን ያዘጋጀች ምንም ኃጢአት የሌለባት መንፈስ ቅዱስ አቀባም ከርሰማ መንፈስ ቅዱስ ከማን? ከእናቷ ማህፀን። ማናት እናቷ? ከእናቷ ሲል ማናት? አቤት ሐና ሔዋን።
ከአዳምና ከሔዋን ነው ሲተላለፍ የመጣው ኃጢአት። ከቀዳሚቷ ሔዋን ከእርሷ ሲተላለፍ የመጣው ኃጢአት ያላገኛት ከእናቷ ያለው ያን እኮ ነው የጠበቃት የውርሷ ኃጢአት ያላገኛት ለሔዋን ለራሷ ምን የሆነቻት ቤዛ የሆነቻት ያቺ ቀዳሚት ሔዋን ያለመታዘዝ ማንነት የነበራት ባለመታዘዟ ደግሞ እስር ሰንሰለትን በራሷ ያመጣች። እስር ሰንሰለት ብቻ አይደለም እግዚአብሔርን ያክል አባት ገነትን ያለ ርስ ያጣች ገነት እንዲዘጋ ሰንሰለት ብቻ አይደለም እግዚአብሔርን ያክል አባት ገነትን ያለ ርስ ያጣች ገነት እንዲዘጋ ወደ ምድረ ፋይድ እንድትወርቅ የተፈረደባት ለሷ ለሔዋን እንኳን ምን ሆነቻት ቤዛ ሆነቻት። ማናት እርሷ? በመታዘዟ ምክንያት ይሄ ነዋ ቤዛዊት ዘበጸጋ ድንግል ማርያም መቤዚዊት ይላታል። እንግዲህ ምንድነው ለኛ መድኃኒት ሆና የተሰጠችን። ምስጋና ለአምላካችን ይሁን። ታዲያ ሁሉ በዚህ ሞት ተጠያቂ ነው በዚህ ኃጢአት ሁሉ ከድንግል ማርያም በስተቀር። ስለዚህ ይህንን ሞት ወደ ራሱ ይዞት የመጣው ሰው ነው አዳምና ሔዋን ባለመታዘዝ ምክንያት። ያው ወደ ዝርዝር ሐሳቡ አንገባም። አታድርጉ የተባሉትን አደረጉ፣ የሞት ሞት ተፈረደባቸው። ስለዚህ በመጽሐፈ ጥበብ ምዕራፍ 1 ከቁጥር 13 እስከ 16 ጥበበኛው ሰሎሞን እንደተናገረው እስመ እግዚአብሔር ሞተ ይገብረ ይላል። አያችሁ ወረሲያንሰ ይላል በእደው ወበቃል ጸውዕዎ ይላል። አሁን እግዚአብሔር ሞትን አልሰራም። ዝንጎች ግን ባለመታዘዝ ምክንያት ግን ሞትን ዝንጎቹ ወደ ራሳቸው አመጡ ይላል። ሐሳባችሁ ወደዚህ ነው። እየሰማችሁ ነው አይደለም? እግዚአብሔር አምላክ ከሁላችን ጋር ይሁን። ቃሉ የማን ነው? የምንነጋገረው የማንን ሐሳብ ነው? ማን ነው እያስተማረን ያለው? እያጽናናን ያለው ማን ነው? ማን ይመስገን? ስሙ ክብር ምስጋና ይድረሰው። ይሄንን የሞት ሞት ያልነው በስጋ ሞት የነፍስ ሞት ተፈርዶብን የምንኖርበት የ5500 ዘመን ሞት ያመጣው ማን ነው? ሰው ነው ወደ ራሱ ያመጣው ባለመታዘዝ ምክንያት። ለዚህ ነው እንግዲህ እስመ እግዚአብሔር ሞተ ይገብረ ወረሲያንሰ በእደው ወበቃል ጸውዕዎ አለ። እግዚአብሔር ሞትን አልሰራም። ሰው ግን ሞትን ወደ ራሱ በቃሉ ጠርቶ አመጣው። ዝንጉ ሰው፣ የማይታዘዘው ሰው። ስለዚህ ይህ የሞት መርዝ በሰው ልጅ ሕይወት ውስጥ ተንሰራፍቶ ሰውን ሁሉ ማረከ፣ ሰውን ሁሉ ለራሱ አደረገ፣ ወደ ጥልቁ ወደ ሲኦል ጣለ። ለ5500 ዘመን በዚህ መንገድ የሰው ልጅ ኖረ። ታዲያ ይሄ የሞት መርዝ ደግሞ በሕይወት መልአክ በክርስቶስ ምን መሆን አለበት? መሻር አለበታ። መርዙ መጥፋት አለበት። እስመ ለሳ ህምዙ ለሞት ወተቀጥቀጠ አሩታ ኃጢአት ያለው ለዚህ ነው ሊቁ። የሞትን መርዝ ሻረው አለ። ማን? የሕይወት መልአክ የተባለው እርሱ ማን ነው? አምላካችን መድኃኒታችን ኢየሱስ ክርስቶስ ነው የሕይወት መልአክ። አረ ይመስገን ስሙ መድኃኔዓለም። በእውነት ይሄን የሞት መርዝ ራሱ የሕይወት መልአክ ክርስቶስ በራሱ መድኃኒትነት አጠፋው። ከአዳም የተወረሰው ያ የዘር ኃጢአት በራሱ በንጹሕ ባህሪ ጌታ በመድኃኔዓለም በኢየሱስ ክርስቶስ ይሄ የውርስ ኃጢአት ከላያችን ተወገደ። በክርስቶስ መለኮታዊ ስልጣን ሞት ተሰበረ፣ ድል ተነሳ። እኛ ብቻ አይደለንም። በእውነትም እንዲህ ተብሎ እንደተጻፈው አርአየ ስልጣኖ ላይ ለሞት በሞት ላይ ስልጣኑን ምን አደረገ? አሳየ፣ ገለጠ። በሞት ላይ ስልጣኑን ገለጠ። በሞቱ ሞትን ደመሰሰ። ይሄ የሆነው በሱ ነው። አሁን እኛ በዚያ በአዳምና በሔዋን አልገባቸውም ብዙዎቹ። በመተላለፉ ኃጢአት አይደለም የምንጠየቀው። ያማ የውርስ ኃጢአት፣ ያማ የመተላለፍ ኃጢአት፣ ያ ጥንተ አብሶማ በክርስቶስ እኮ ተሽሯል። ታዲያ ሰው ዛሬ በምንድን ነው የሚጠየቀው? ሚስጥሩ ይሄ ነዋ። ይሄንን ስንናገር የክርስቶስን የማዳኑን ኃይል እንደሸፈን አድርገው ብዙዎቹ ይናገራሉ። ሌሎቹ ቤተ እምነት አልገባቸውም። ዛሬ ቆም ብሎ መጠየቅና ራስን እኔ ማን ነኝ፣ የት ነኝ፣ ወዴት ነኝ ማለት ያስፈልጋል።
አሁን እያልን ያለነው ያ የውርሱ ኃጢአት ያ የመተላለፉ ኃጢአት በክርስቶስ ደም ታጥበን ነስተናል እኮ። በሞቱ ይሄንን ሁሉ ኃጢአታችንን ደምስሶልናል። ይህ የዘር ኃጢአት ቢቀርም ነገር ግን ዛሬ በምንሰራው ኃጢአትና በደል በምንተላለፍበት መተላለፍ ራሳችንን በንስሐ እስካላዘጋጀን ድረስ በኃጢአት በበደል በጥፋት በርኩሰት ሕይወት ውስጥ ሆነን እንዲሁ ከዚህ ከሚያልፈው ወደማያልፈው ዓለም ተጠርተን ብንሄድ በዚህ ኃጢአት በዚህ በደል ምንድነው ተጠያቂ ነን። ወዳጄ እንዳትሙኝ፣ ክርስቶስ ለኔ ሲል ሁሉን በመስቀል ላይ ጨርሶልኛል። ስለዚህ ዛሬ እንዳሻይ መኖር እችላለሁ አላሉም። የትኛው ሐዋርያ ነው ያለው? የትኛው ጻድቅ ነው ያለው? የትኛው ነብይ ይህን ሰብኳል? እኔ ድንቀኛል። ክርስቶስ ለኛ ሞቷል። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እኮ የሞተላትን ያዳናትን የተቤዣትን በስጋው ቀድሷታል፣ በደሙ አንጽቷታል። ይሄ መሰረቷ ክርስቶስ ይሆንላት ጉልላቷ ክርስቶስ ይሆንላት እኮ ቤተክርስቲያን ይህን ስትናገር ያ የውርስ ኃጢአት ያ የዘር ኃጢአት ያ የመተላለፍ ኃጢአት ዛሬ በዚህ አንጠየቅም። ነገር ግን የምንጠየቀው በምንድነው? የሰው ልጅ ዕለት ዕለት በሚሰራው ኃጢአትና በደል በአዲስ ኪዳን ዘመን አሁን ለንስሐ ካልተዘጋጀን በንስሐ ሕይወት ውስጥ ራሳችንን ካላኖርን በደልኩኝ አጠፋውኝ ጌታ ሆይ ማረኝ ብለን በመጸጸት ከኃጢአት ለምጽ ለመንጻት ከኃጢአት እንቅልፍ ለመንቃት አያችሁ ከእግዚአብሔር ጋር በሰላምና በደስታ ለመኖር ራሳችንን የማናዘጋጅ ከሆነ በምንሰራው ኃጢአትና በደል ዛሬም ተጠያቂ ነን። በንስሐ እስካልተመለስን ድረስ ዛሬም ከነፍስ ሞት አናመልጥም። ሐሰት እውነት ንገሩኛ፣ እውነት ነው። ተመልሰን በሕይወት መኖር አለብን። በንስሐ መመለስ ነው። ንስሐ መመለስ ከኃጢአት ሮሜ ምዕራፍ 5 ቁጥር 18 ቆላሲስ 1:21 ሉቃስ 15 ከ11 እስከ 25 አንደኛ ጴጥሮስ 3:19 ስለዚህ ይሄንን ሞት በሞቱ ደመሰሰው። ማን ነው እሱ? መድኃኔ ዓለም ኢየሱስ ክርስቶስ የሞትን ኃይል አስወገደ። እስመ ሰበረ ኆኃተ ብርት ወቀጥቀጠ መናስግተ ዘሐጺን ይላል። ወተወክፎሙ እንፍኖተ ጌጋዮሙ ይላል መዝሙረኛው ልበ አምላክ ቅዱስ ዳዊት በመዝሙር 106 ቁጥር 16 ላይ የብረት በሩን ሰብሯል አለ። እስኪ በሉ ይሄን ቃል የብረት በሩን በሉ ሰብሯል። የምኑን? የብረቱን በር ሰብሯል አለ። እስመ ሰበረ ኆኃተ ብርት አለና ወቀጥቀጠ መናስግተ ዘሐጺን አለ። እንደገና የብረቱን መወርወሪያም ቆራረጠው ይላል። ምን ማለት ነው ይሄ? መርገመ ሥጋ መርገመ ነፍሳችንን አጠፋልን። ሰይጣንንና ሰራዊቱ አጋንንትን አደቀቀልን። የሰይጣንንና የሰራዊቱ አጋንንትን ኃይል ከኛ ላይ እንዲደክም አደረገ። ያ ተዋርሶን የሚወለደው ክፉ መንፈስ ከኛ እንዲወገድ አደረገ። ይህን ያደረገው ደግሞ አምላካችን መድኃኒታችን እርሱ ኢየሱስ ክርስቶስ ነው። ስለዚህ የሕይወት መልአክ 3 መዓልት 3 ሌሊት በከርሰ መቃብር አድሮ በለበሰው ሥጋ በሶስተኛው ቀን አስነሽ ሳያስፈልገው እስመ ለሳምዙ ለሞት ወተቀጥቀጠ አሩት ኃጢአት እንደተባለው የሞትን መርዝ ከኛ ላይ አጥፍቶ የኃጢአታችንን ቀንበር ሰብሮ በተዘጋ መቃብር እንደተዘጋ ወጣ። ወተንሳ እግዚአብሔር ከመዘነቃ ምንዋም ወከማህያል ወህዳገ ወይ ወቀተለ ጸሮ በድሬው ያለው ለዚህ ነው። ልክ ከእንቅልፍ እንደሚነቃ ሰው ጌታ ብንን ብሎ እንደሚነሳ እንደዚያ ተነሳ። መቃብሩ እንደተዘጋ 4 የመቃብሩ ጠባቂዎች እንዳሉ እነዚያ ክንደ ብርቱዎቹ ክቡደ መዝራይቱ እንዳሉ የሚደንቃችሁ 4 ጭፍሮች ወታደሮች 2 በራስጌ 2 በግርጌ እንደቆሙ እነሱ እንደደነዘዘ ሰው ሆነው ሞቱ ይላል። ወደቁ ይላል። ህሊናቸውን ሳቱ። የኛ ጌታ ግን በተዘጋ መቃብር እንደተዘጋ ወጣ። የሚደንቀው ቀዳማዊ አዳም በኃጢአቱ ታመመ። ስለዚህ ታሞ እንደገና ወደቀ። ይነሳ ዘንድ ግን አልተቻለውም። ኃጢአት ለባህሪው የማይስማማው ዳግማዊ አዳም ግን ይሄውም የእግዚአብሔር ልጅ እግዚአብሔር ወልደ አብ ወልደ ማርያም እሱ መድኃኔ ዓለም ኢየሱስ ክርስቶስ ግን በዚህ ምክንያት ምን ሆነ? የመጀመሪያውን አዳምን ከውድቀቱ ሊያነሳው ከውርደቱ ሊያከብረው ሞቱን በሕይወት ሊቀይር ሥጋ ማርያም ለብሶ ሞተ። ዳግማዊ አዳም ሞቱ አልቀረም። ምን አደረገ? በሞቱ ሞትን ድል አድርጎ ተነሳ።
ስለዚህ ዛሬ ምን እያለን እንዘምር? አይቴን ከቀኖት ከሞት ወአይቴን ከመውት ከሲኦል ብላችሁ ዘምሩ። ሞቶ የመውጊያ የት ነው? ለ5500 ዘመን በመርዝ ወጋህን፣ በመርዝህ ጣልከን፣ በመርዝህ እኛን አበላሸን። ዛሬ ግን መውጊያ የት አለ? ሲኦል ድል መንሳት የት አለ? ስለዚህ ይሄንን ሁሉ ድል አድርጎ የተነሳው መድኃኔ ዓለም ኢየሱስ ክርስቶስ ነው። ከዚህ በኋላ ሰላም ታውጆላችኋል፣ ፍቅር አንድነት ተሰብኳችኋል፣ በዚህ እውነት ውስጥ ኑሩ አላቸው። ማንን? ቅዱሳን ደቀ መዛሙርቱን። ይሄን ሰላም ዛሬ ለኛ ሰጠን። ሰላም እምይእዜሰ ኮነ ፍስሐ ወሰላም ያልነው ከዚህ ሰዓት ጀምሮ ነው። ሰላማችን ሆኖልናል፣ በሰላም እንድንኖር ታውጆልናል አለን። ስለዚህ ከዚህ በኋላ አኗኗራችን እንዴት ይሁን? የሕይወት መልአክ የሞትን መርዝ ከኛ ላይ አጥፍቷል። የኃጢአታችንን ቀንበር ሰብሯል። በሞቱ ሙታንን አነሳ፣ ራሱንም አስነሳ። ተንሳ ወአንሳ ኩሎ ሙታን እንደተባለው። ስለዚህ በዚህ መንገድ አንድ ጥቅስ ብቻ አነብላችኋለሁ። ኦሪት ዘዳግም ምዕራፍ 30 የመጨረሻው ጥቅስ ነው። ቁጥር 15 እስከ 20 ኑሯችን እንዴት ይሁን? አኗኗራችን ከዚህ በኋላ እንዴት ይሁን? ራሱ የዘመናቱ ባለቤት የሰራዊት ጌታ እግዚአብሔር በሊቀ ነቢያት በሙሴ ላይ አድሮ ሲናገር እንዲህ ይላል። በዘዳግም ያልኳችሁ ምዕራፍ 30 ቁጥር 15 ላይ ከቃሉ ጋር ነን። እግዚአብሔር ከሁላችን ጋር ይሁን። ተመልከት ይላል። ዛሬ በፊትህ ሕይወትንና መልካምነትን፣ ቃሉን በደንብ እናስተውል። ተመልከት ዛሬ በፊትህ ሕይወትንና መልካምነትን ሞትንና ክፋትን አኖሬአለሁ። በሕይወትም እንድትኖር እንድትባዛም አምላክህም እግዚአብሔር ልትወርሳት በምትገባባት ምድር እንዲባርክህ አምላክህን እግዚአብሔርን ትወድ ዘንድ በመንገዱም ትሄድ ዘንድ ትእዛዙንና ሥርዓቱን ፍርዱንም ትጠብቅ ዘንድ ዛሬ እኔ አዝሃለሁ። ልብህ ግን ቢስት አንተም ባትሰማ ብትታለልም ለሌሎችም አማልክት ብትሰግድ ብታመልካቸውም ፈጽማችሁ እንድትጠፉ እኔ ዛሬ እነግራችኋለሁ። በጊዜው ጊዜ የቃሉ ባለቤት የሰራዊት ጌታ እግዚአብሔር ለሊቀ ነቢያት ለሙሴ ለሕዝበ እስራኤል ዘሥጋ የተናገረው ቃል ነው። ዮርዳኖስን ተሻግረ ትወርሳት ዘንድ በምትገባባት ምድር ዘመናችሁን አታስረዝሙም አለ። ኃጢአተኛ ሰው ዕድሜው አይረዝምም። ተላላፊ ሰው ዕድሜው አይረዝምም። ኃጢአተኛ ሰው በድንጋጤ ይኖራል። ጻድቅ ሰው እንደ አንበሳ ያለ ፍርሃት በድፍረት ይኖራል አለ ሶሎሞን አይደለ? ጻድቅ ግን አለ። ስለዚህ በፊታችሁ አለ ሕይወትንና ሞትን በረከትንና መርገምን እንዳስቀመጡ እኔ ዛሬ ሰማይንና ምድርን በአንተ ላይ አስመሰክራለሁ። ሰማይና ምድር እንግዲህ አንተና ዘርህ በሕይወት ትኖሩ ዘንድ ሕይወትን ምረጥ አለ። በመጨረሻ እግዚአብሔርም ለአባቶች ለአብርሃምና ለይስሐቅ ለያዕቆብ እንዲሰጣቸው በማለላቸው በምድሪቱ ትቀመጥ ዘንድ እርሱ ሕይወትህ የዘመንህ ርዝመት ነውና አምላክህን እግዚአብሔርን ትወደው ዘንድ ትጠባበቀው ቃሉንም ትሰማ ዘንድ ምረጥ አለ። ስለዚህ አንተና ዘርህ በሕይወት ትኖሩ ዘንድ ሕይወትን ምረጡ ነው የተባለው። ስለዚህ ምን እንምረጥ? ምን እንምረጥ? ሞት ወይስ ሕይወት? አረ ንገሩኝ። ሞት ይሻለናል? ሕይወት ይሻለናል? እስመለስ አምዙ ለሞት ወተቀጥቀጠ አሩት ኃጢአት ነው የተባለው። ምርጫችን ምን ይሆን ነው? ሞት ወይስ ሕይወት? ሕይወት ነው። ሕይወት ሲሆን ደግሞ ለሕይወታችን መገኛ ምክንያት የሆነችዋን ራሱ እግዚአብሔር የመረጣት የወደዳት ያከበራት አንዷን ማንን እንይዛለን? ቸሪቱን አማላጅቱን ማንን? ያ ደገኛው መልአክ ዛሬ መተን የምንማጸነው ይሄ መልአክ፣ ይሄ የመጀመሪያው ሰባኬ ወንጌል፣ ይሄ የመጀመሪያው የዓለሙን የደስታ ዜና ለዓለም ይዞ የመጣ ሰው ሁሉ ሞት ነበር የሚሰማው። ሰው ሁሉ በሞት ውስጥ ነበረ። የሚደንቀው ይሄንን የደስታውን ዜና ይዞ ሲመጣ ሰው ሁሉ በሚያዝንበት ሰዓት ደስ ይበልሽ። ሰው ሁሉ እኮ ሐዘንተኛ ነው። ነቢያቱም ሁሉም አበው አርሳ አበው ናቸው። አብርሃም፣ ይስሐቅ፣ ያዕቆብ ሁሉ በሐዘን ውስጥ ናቸው። በጨለማ ነበሩ። ወገኖቼ ሎጂካሊ እንኳን ይሄን አያስቡም። እነዛ ቤት ገብርኤል እኮ ሲመጣ ክርስቶስ አልተወለደም በስጋ። ሐሰት እውነት ንገሩኛ። ጌታ ተወልዶ ነበር?
ገብርኤል ወደ ድንግል ማርያም ብስራት ይዞ ሲመጣ አምላካችን መድኃኒታችን ኢየሱስ ክርስቶስ በስጋ ተወልዷል? አልተወለደም። ግን ያኔ ዘመኑ ምን ነበር? ብርሃን ጨለማ? ንገሩኛ። ጨለማ፣ ሐዘን፣ ደስታ? አቤት። ሕይወት ወይስ ሞት? ንገሩኛ። ሞት አይደለም? መርገምት ወይንስ በረከት? መርገምት አይደለም? ፍዳ ኩነኔ ነበር አለ ያ ዘመን ክርስቶስ ሲወለድበት ሰዓት ድረስ። በፍዳ በኩነኔ በመርገምት ዘመን ግን አንዲት ንጽሕት ታናሽ ብላቴና እግዚአብሔር ዓለምን ሳይፈጥር በራሱ ሕሊና ያሰባት ድንግል ተገኘች። እንደገና ለእግዚአብሔር እናትነት እንደተፈጠረች ሆና እንደተሰራች ሆና ተገኘች። አቤት ቤዛዊት ዓለም! አቤት እናቴ ማርያም! እሷ እኮ ኦም ወሐዘ ፍስሐ ነች። የደስታ መብሰሻ ሆይ የተባለች እኮ ናት። የደስታ መብሰሻ ሆይ ኦም ወሐዘ ፍስሐ። እንዴ እሷ አንባ የላትም ያኔ የደስታ መብሰሻ ነች። መጣና መልአኩ ምን አላት? የመጀመሪያውን ምን ይበልሽ አላት? አንድ ላይ ተናገሩ። ምን ይበልሽ? ምን ይበልሽ? ቅዱስ ገብርኤል ምን ይበልሽ? ዓለሙ ግን ያኔ በደስታ ነው በሐዘን? ንገሩኛ። ለምን? ኩሎ አረየ ወህውረ አለወ። ሁሉ በደለ፣ ሁሉ አጠፋ፣ ሁሉ ሳተ፣ ሁሉ በርግማን ውስጥ ነበረ። ጽድቃችን እንደ በረከት አይደለም፣ ጽድቃችን እንደ መርገም ጨር ተቆጥሮ ነበረ። እነ ኢሳይያስ ምን አለ ሰማይን ቀደም ትወርድ ይሉ ነበር እንዴ። እነ ቅዱስ ዳዊት ፈኑ እዴከ እማርያም አድህነኒ ወባልሃኒ ማይ ብዙ እያሉ ይጮሁ ነበር። በደንቤን ተረዳ። ድንገት እንደው ጥሬ ንባቡን እያነበበ እንደው ከወጣበት እየወጣ መለፈፉ አይደለም። ደስተኛይቱ ወይ ተፈስሒ ፍስሕት፣ ደስ የተሰኘሽ። የሚደንቅ እኮ ነው። ኃላፊ ነው ግሱ። ደስ የተሰኘሽ ደስተኛይቱ ደስ ይበልሽ። አንቺ ጋር ሐዘን የለም፣ አንቺ ጋር ጸጸት የለም፣ አንቺ ጋር ሞት የለም። ደስ የተሰኘሽ ደስተኛይቱ ወይ ደስ ይበልሽ አላት። ለምን? እግዚአብሔር ካንቺ ጋር ነውና። የሰው ልጅ ከእግዚአብሔር ተለይቶ ይኖር ነበር። እየሰማችኝ ነው? አዳምና ልጆቹ ከማን ተለይቶ ነበረ? መልአኩ ግን እግዚአብሔር ከማን ጋር ነው? ስለዚህ ምን ይበልሽ? እግዚአብሔር ከእርሱ ጋር የሆነለት ሰው ሁሌ በደስታ ይሞላል። ለዚህ እኮ ነው ቅዱስ ጳውሎስም ሁልጊዜ በጌታ ደስ ይበላችሁ ደግሜ እምላለሁ። ይሄ ነው ሁልጊዜ በጌታ ደስ ይበላችሁ ደግሜ እምላለሁ ደስ ይበላችሁ። ለዚህ እኮ ነው ተፈስሑ ጻድቃን በእግዚአብሔር አለ። ደስ አይልም? ወለራታን ይደሎሙ ክብር። ጻድቃን ሆይ በእግዚአብሔር ደስ ይበላችሁ አለ። ስለዚህ በዚህ ሰዓት ይሄንን ተቀበለች። ያን ጊዜ ግን እርሷ ይላል። አቤት ቅዱስ ሄሬኔዎስ ደግሞ ይሄ ታላቅ የነገረ ማርያም ሊቅ ነው። ሄሬኔዎስ የነገረ ማርያም ሊቅ ሜሪሎጂ ላይ ሰፊ ስራ ሰራ ሊቅ ነው። በደንብ ያዙት። ሄሬኔዎስ ይባላል። እንደው ዝም ብሎ አንዳንድ ጊዜ መጽሐፍ ቅዱሱን ምዕራፍ ቁጥር ብቻ ጠቅሰናለን። የሊቃውንቱም አስተምህሮ ይኸውላችሁ እመቤታችን የነቢያቱ ትንቢት ናት። የሐዋርያቱ የስብከታቸው ምንድናት? በረከት ናት። የሊቃውንቱ የሚስጥራቸው ማራቀቂያ ነች። ማናት? እርሷ ድንግል ማርያም። ሊቃውንቱ የተራቀቁበት ይሄ ነው። ቅዱስ ቄርሎስ እኮ ያለው ይሄን ነው። እንዲህ አምላክ ሰው ከመሆኑ በፊት ምናልባት ዛሬ ትንሽ ሌላውን እንትን ለማለት ዳይጸ ልሳን ይመጣና ስሜት ይውጠናል። እንደዛ እንዲያው ንግግራችንን በደንብ ጥብቅ አድርገን አጥርተን ነው ማስቀመጥ። እንስታለን ደግሞ ያውን መልሳለ ስተት ይመጣል። ከባድ ስተት ውስጥ እንገባለን። አሁን ለምሳሌ ቄርሎስ ያለው ምንድነው? እግዚአብሔር ወልድ ስጋ ማርያም ከመልበሱ በፊት አለ ተዋህዶ ሰው ከመሆኑ በፊት የሰው ልጅ ሥላሴን በትክክል መረዳት አልተቻለውም ነበር ነው የሚለው። በአማርኛው ልንገራችሁ ብዬ ሥላሴን መረዳት አልተቻለውም ነበር። ነገር ግን እሱ እግዚአብሔር ወልድ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ አምላክ ሰው አምላክ ሆኖ ሲገለጥ ሥላሴን በግልጥ አየነው አሉ። ታዲያ አንዳንድ ጊዜ ድንግል ማርያም በሌለችበት ሥላሴ የሉም የሚባል ነገር ሲነገር ግራ እንዳትጋቡ። ምናልባት ይሄን ሐሳብ ቀና አድርገን እንውሰድ ወደዛ። እየተግባባን አይደል? ግን ድንግል ማርያም የሌለችበት ሥላሴ የለም ተብሎ አይነገርም። ሥላሴማ እንዴት ነው? ቀድማ ዓለማት ሥላሴ
አዚ ዓለማት ፈጣሪ ዓለማት ይሄማ አይባልም። ስለዚህ ስላሴን የተረዳ ነው አምላክ ሰው ነው ሲገለጥ ነው። ለዚህ እኮ ነው በእደ ዮሐንስ በባሕረ ዮርዳኖስ ሲጠመቅ ጌታ ምን አለ? አብ በደመና ዝንቱ ውእቱ ወልዴ ዘአፈቅር ወሎቱ ስምዕዎ አለ። የሚደንቅ እኮ ነው ማለት ይሄን ቃል ተናገረ። መጽአ ቃልም ደመና ዘይብል ቃል ከደመና መጣ ስላሴ ላይ ያየነበት ማለት ነው። ስለዚህ ድንግል ማርያም እሷ የዚህ ሁሉ መረጃችን ናት። ለዚህ ነው ምን አሉ ሊቃውንቱ እሷ የነቢያቱ ትንቢታቸው የሐዋርያቱ የስብከታቸው በረከት የሊቃውንቱ የሚስጥር ማራቀቂያቸው ድንግል ማርያም ናት። ስለዚህ መጀመሪያ እርሷ ምን አደረገች? ይህን ቃል አለ ቅዱስ ሄሬኔዎስ እንደ ቀዳሚት ሔዋን እንዳትስት የእግዚአብሔርን ሐሳብ በትክክል የተረዳች ብትኖር ከፍጡራን መካከል የእግዚአብሔርን ሐሳብ በመረዳት ድንግል ማርያምን የሚበልጣት የለም። ምስጋና ይድረሳት ወላዲተ አምላክ። እስመ ለሳምዙ ለሞት ወተቀጥቀጥ አሩት ኃጢአት ስትል ድንግል ማርያምም እንዳለችበት ወቅ የሞትን መርዝ የሻረው የኃጢአትን ቀንበር የሰበረው ክርስቶስ ነው አይደለ? ግን ከማን በነሳው ሥጋ? አቤት ምክንያቷን መጥቀስ አለብህ እንዴ? ከሰማይ ይዞት የመጣው ሥጋ የለም። ግን ያን ሥጋ ግን አልተዋሰም። ገንዘቡን ያደረገው የራሱን ያደረገው እየተግባባን ነው። አዎ የራሱ ነው። ያ ለራሱ አድርጎታል። ስለዚህ በዚህ መንገድ እመቤታችን መጀመሪያ ራሷ ለአምላክ እናትነት ማዘጋጀቷ በቃ እንደው ያኔ ብትመጣ እንደው እመቤታችን የለም ይሄ ቃል ለኔ አይገባኝም ይሄድ አልፈልጎም ብትልስ ኖሮ የሰው ልጅ መዳኑ ምን ይሆን ነበር? ነገር ግን ምን አለች? ይሄንን ምን ይላል ቅዱስ ኤራቅሊስ የተባለው ሊቅ ደግሞ ቤዛዊትነቷ ይላል አንድ መጀመሪያ መልአኩ መጥቶ ራሷን መጀመሪያ ያዘጋጀችበት ለእናትነት። ምክንያቱም አመራረጧ የተለየ ነው። እኔ አንዳንድ ጊዜ እኮ አንተ ወዳጄ እንዴ ይሄ ሊደንቅ እንዴ አንዳንድ ጊዜ እንዴት ነው የምናስበው? እመቤታችንን እንኳን ለማማት ለማመስገንም ትከብዳለች። እንኳን ለመንቀፍ ለማመስገንም ትከብዳለች ድንግል ማርያም። ይሄ በደንብ ይግባል። እንኳን ልንነቅፋት ለማመስገን ትከብደናለች። ምስጋናው አያልቅማ። አዝግቶ ምንድነው ያለው? በመኑ አምሳለ መኑን አስተባስለክ አይደለም እንዴ ያለው ሊቁ መስሎ ይሄ እኮ ህሊና እኮ ሲሰወር እኮ ነው ሲደፈን እኮ ነው ይሄን አለማሰብ እንኳን ለመንቀፍ። ስለዚህ ወላዲተ አምላክ ድንግል ማርያም ምን አለ ቅዱስ ሄራቅሊስ? ተመልከቱ ቤዛዊትነቷን እኛ የምናምነው ራሷን ለአምላክ እናትነት ያዘጋጀችበት መንገድ እስማሪያ እግዚአብሔር ለጽዮን ወአብደራ ከመትኩን ነው ማደሮ ዛቲ እቲ ምዕራፍ ዓለም ዚ አድር እስማሪ ከዋለ እግዚአብሔር ጽዮንን መርጧታልና ማደሪያው ትሆነው ዘንድ አለና ይህች ለዘላለም ማረፊያዬ ማደሪያዬ ትሁን መርጫታለሁና በእርሷ አድራለሁ። ግሱ ኃላፊ ነው። እንዴ ዓለምን ሳይፈጠር ፍጡር ሳይኖር እንዴት ፈጠራ? እንዴት መረጣት? እንዴት ዓለም ሳይፈጠር እርሷ በአምላክ ሊላ ታስባ ትኖር ነበር አልክ ይላል መዝሙር 139 ግባና አንብበለው። ዳዊት ምን አለ? አቤቱ ጌታ ሆይ ሳትሰራኝ ያልተሰራውን አካሌን አስቀድማ አየህ ይላል። ዳዊትን ሳይሰራው ያውቃል እግዚአብሔር። አንዳንድ ጊዜ ይሄ እኮ ነው አቤት ስንፍና። ይብላ አብድ በልቡ አልቦ እግዚአብሔር ሰነፍ በልቡ መቼም የሆነው እግዚአብሔር የለም እንዳለ ነው። የእግዚአብሔርን ሐሳብ አለመረዳት እንዴት ፈጣሪን እኛ እኮ ያሰብነው አይደለም ያላሰብነውን እግዚአብሔር ያውቃል። አያውቅም? ያውቃል። ሳይሰራን ያውቀናል? አያውቀንም? ሳትሰራኝ ታውቀኛለህ አለው ዳዊት። ሳትሰራኝ ታውቀኛለህ ያልኖርኩበት ዘመን በመጽሐፍ ተጽፎ ነበር አለው። ስለዚህ እመቤታችን አለች በእሱ ሐሳብ ውስጥ። አይችልም ሥላሴ? ንገሩኝ። አይችልም ሥላሴ ወይ? አይችልም ሥላሴ ዓለም ሳይፈጠር። ስለዚህ ራሷን ደግሞ አዘጋጀች። ለዚህ እኮ ነው እግዚአብሔር በአማን ነጸረ እግዚአብሔር አለ። በእውነት እግዚአብሔር ከላይ ከሰማይ ሆኖ ተመለከተ፣ ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ አየ፣ አሻተተ። እንዳንቺ ያለ ግን አላገኘም አለ። ወይ ረከበ ዘከማኪ እንዳንቺ ያለ በእውነት አንቺ እኮ ንጽሕት ነሽ፣ ቅድስት ነሽ። እንዳንቺ ያለ በምንሽ እንዴ? እንዳንቺ ያለ በንጽህና፣ እንዳንቺ ያለ በድንግልና፣ እንዳንቺ ያለ በቅድስና፣ እንዳንቺ ያለ በእናትነት፣ እንዳንቺ ያለ ለአምላክ እናት ለመሆን ራስን በማዘጋጀት ማደሪያ ለመሆን እንዳንቺ ያለ አልተገኘም። ወይ ረከበ ዘከማኪ እንዳንቺ ያለ አላገኘም። እስመ ፈተወ ንጉሥ ነኪ እስመ ውእቱ እግዚእኪ ንጉሥ ውበትሽን ወደደ። ውበት ውጫዊ ደምግባት እንዳይመስል፣ ውበት ንጽህናዋ፣ ውበት ቅድስናዋ፣ ውበት ድንግልናዋን ይሄን ወደደላት። አቤት
ዛሬ የምንናገረው የሞት መርዝ ተሽሯል ስንል ከድንግል ማርያም ከሷ በነሳው ስጋ መድኃኔዓለም ክርስቶስ የራሱ ገንዘብ ባደረገው የራሱ በሆነው ስጋ ነው። ነገር ግን እመቤታችን ግን ለዚህ ሁሉ ምክንያታችን ናት እኮ ነው። ሞተን እንዳንቀር ምክንያት ሆነችን። አዳም ወዶ ነው እንዴ ከገነት ያስወጣቸዋል? ከስጋው ስጋ ከአጥንቱ አጥንት ክፋይ ስትሰራ እኮ ያን ምንም ዛቲ አጥም ማጥመ ያለው እኮ ያኔ ነው። ገና ከአጥንቱ አውጥቶ እግዚአብሔር ሰው ሲያደርጋት ምን አለ? ይህች አጥንት ከአጥንቴ ይህች ስጋም ከስጋዬ። ስሟ ማን ነው? አዳም። ማን አላት? የመጀመሪያ ከአጥንቱ አጥንት ከስጋው ስጋ የተሰራችዋል ማን አላት? አቤት አንድ ላይ ተናገሩ። ማን አላት? ሔዋን ያላት። መጀመሪያማ ያላት ሴት ነው። አጥንትሽ ከአጥንቴ ስጋሽ ከስጋዬ እኮ ነው ያላት ሴት አላት። ኋላ ግን ሞትን ካመጣችበት በኋላ ማን አላት? አቤት ከእርግማን በኋላ ማን አላት? ምን ማለት ነው? ከእርግማን በፊት ሊሰጣት የሚገባውን ስም ከእርግማን በኋላ ሔዋን። ይሄ ማለት ምን ማለት ነው? በአንጻረ ሔዋን ቀዳሚቷን ዳግሚት ሔዋን መመልከት ነው። እየሰማችሁ ነው? ዳግሚቷን ሔዋን በእንተ ሔዋን ታጾ ወተገነት ወበእንተ ማርያም ድንግል ተርወለነ። ይሄን ደግሞ ያመጣውና ወደዚህ ደግሞ ምን አለ? አንቲ ውእቱ ተስፋው ለአዳም አመ ይሰደድም ገነት። አዳም ከገነት ተሰዶ ወጣ ጊዜ ተስፋው አንቺ ነበርሽ። በሔዋን ምክንያት የተዘጋው የገነት በር በቀዳሚት ሔዋን በዳግሚት ሔዋን በድንግል ማርያም ምክንያት ተከፈተ። እስመ ለሳምዙ ለሞት ወተቀጥቀጣ ሩት ኃጢአት። አቤት እያመሳጠርኩ ይሄን መስጠት ነው። የሞት መርዝ ተሽሯልና የኃጢአት ቀንበር ተሰብሯል። ምክንያቷ ድንግል ማርያም ናት። አብሳሪው መልአክ ቅዱስ ገብርኤል ነው። እመቤታችን መጀመሪያ አለ ኢራቅሊስ ይሄንን ለአምላክ እናትነት ራሷን ያዘጋጀችበት ሁሉ ሰው ለእግዚአብሔር ማደሪያነት አልበቃማ፣ ሁሉ በደለኛ ነው፣ እሷ ብቻ ተገኘች። ይሄ ነው ቤዛዊት ያሰኛት። ምትክ ሆነቻ። እየሰማን ነው? በሰው ልጅ ምትክ እሷ ተገኘች። ሰው ጠፋ። ሁለተኛ ቤዛዊት ያሰኛት አለ የእግዚአብሔርን ሐሳብ በሚገባ ተረድታ አምና የተቀበለችበት። አይደንቅም? ቤዛዊት አሰኛት አምና መቀበል። ሔዋን እግዚአብሔር በአካል ወርዶ አትብሉ እያለ ጸበለሱን ድብና አርጋ በላች ቀጥፋ። ሁለተኛ የቷ ሔዋን ዳግሚት ሔዋን ድንግል ማርያም። ያቺ ወላዲተ አምላክ ድንግል ማርያም ግን መልአኩ የነገራትን ቃል መረመረች ይላል። አቤት ደስ ይላል። መርምሩ ወገኖቼ፣ ከመንቀፍ መርምሩ፣ ጠይቁ። ተሳአሎ ለአቡከ ወይነግረከ አሉላችሁ። ከጥንቱ ገዳም የመጡ አይደሉም እንዴ? አስተዳዳሪው ከቅዱስ ላሊበላ ከዚያ ከታላቁ ቦታ ከሊቃውንቱ መንደር አባቶችን ጠይቁ። ተሳአሎ ለአቡከ ወይነግረከ ወለሊቃውንቲከ ይዜኑከ። አባቶችን ጠይቅ ይነግሩህማል፣ ሊቃውንቶችን ጠይቅ ያስረዱህማል። ጠይቁ። እመቤታችን መረመረች የእግዚአብሔርን ሐሳብ። ከዚያ ወንድ ሳላውቅ እንደምን ይሆናል ስትለው የለም በቅድስት ኤልሳቤጥ ላይ እንዲህ አድርጓል። ዘመድሽ ኤልሳቤጥ ካረጀች ካፈጀች በኋላ ጸነሰች፣ ጽንሷም ታወቀ 6 ወር ሲላት የእግዚአብሔር ሐሳብ ነው። ስለዚህ ለእግዚአብሔር ምን ይሳነዋል ብሎ ጠየቃት። ምን የሚሳነው ነገር አለ? ወዲያው ምን አለች? ይኩነኒ በከመ ትቤለኒ ነያመቱ ለእግዚአብሔር ሁሉ ነያመቱ። የጌታ ባሪያ አገልጋይ እንደ ቃል ይሁንልኝ ይደረግልኝ። የእግዚአብሔርን ሐሳብ መርምራ አምና በመቀበሏ ይሄንን ቤዛዊት አሰኝቷታል ይላል። ቤዛዊት ዘበጸጋ ድንግል ማርያም ምስጋና ይድረሳት። እስመ ለዛ ህምዙ ለሞት ወተቀጥቀጣ ሩት ኃጢአት። የሞት መርዝ በሉ እስኪ በሉ አንድ ላይ የሞት መርዝ ተሽሯልና የኃጢአት ቀንበር ደቋልና በማን በአምላካችን በመድኃኒታችን በኢየሱስ ክርስቶስ። ለዚህ ሁሉ ምክንያት ድህናችን ግን ማናት? እርሷ ወላዲተ አምላክ ድንግል ማርያም። ምልጃዋ ዛሬም አይለየን። ፍቁራን በልቦናችን ጣዕሟን አንደበታችን ያሳደርብን። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን። ከቅዱሳን ረድኤት በረከት ያሳትፈን። ሰላም ቀን ያውለን። በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን። ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመእግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ
እግዚአብሔር ምስሌኪ ሰአሊ በጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ እስራኤልና ጣዊነ ተማይጸነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን